ኦኬ ሶ ይህ ሞጁል እንደምታውቅ ሞጁል ዋን ነው። ይዘቶቹ ኮንተንቶቹ ዩኒት ዋን ስለ ቬክተር ኳንቲቲስ ነው ዛሬ የምንጀምረው ማለት ነው። ሁለተኛው ዩኒት ዩኒፎርምሊ አክሰለሬትድ ሞሽን ወይም ስለ ሞሽን የሚገልጽ ይሆናል። ሶስተኛ ዩኒት እና የመጨረሻው ኢላስቲሲቲ ኤንድ ስታቲክ ኢኩሊብሪየም ኦፍ ሪጅድ ቦዲስ የሚል ይሆናል ማለት ነው። ሰዓት ሳናባከን ወደ ዛሬው ዩኒት የመጀመሪያው ዩኒት ዋን እንሄዳለን ማለት ነው። ቬክተር ኳንቲቲስ ይሆናል ማለት ነው። ይሄ ዩኒት እነኚህ ሰብ ኮንተንቶች ያሉት አምስቱ ሰብ ቶፒኮች የመጀመሪያው ስካለርስ ኤንድ ቬክተርስ የሚል ይሆናል። ስካለርስ ኳንቲቲስ ምንድን ናቸው? ቬክተር ኳንቲቲስ ምንድን ናቸው የሚለውን ያው ከግሬድ ናይንም ያሉ ነገሮች ናቸው። እንደ ሪፍሬሽመንትም ሆኖ እዚህም ግሬድ ቴን ላይ ያለ ቬክተር ከዛ እንዴት ሪፕሬዘንት ይደረጋል፣ ቬክተሮችን አይደንቲፋይ ካደረግን በኋላ ቬክተር እንዴት ነው ዲፋይን የሚደረገው የሚለውን አይተን ሪፕሬዘንቴሽን ላይ እንሄዳለን። ከዛ የቬክተር አዲሽን እና ሰብስትራክሽን የተለያዩ ኦፕሬሽኖችን ቬክተር ኳንቲቲስ ላይ እንዴት እንደምናደርግ እንዲሁም ግራፊካል ሜተድ ኦፍ ቬክተር አዲሽን በግራፊካል አልጀብሪካሊ እና ግራፊካሊ እንዴት እንሰራለን የሚለውን እና የመጨረሻው ቬክተር ሪሶሉሽን የሚል አምስት ሰብ ዩኒቶች አሉት ማለት ነው። ሴክሽን ዋን ስካለርስ ኤንድ ቬክተርስ ነው። ያው እዚህ ጋር ያለውን ሙሉ ጽሁፍ አናነብም፣ እናንተ እንትናችሁ ላይ ታነባለች። ዋናው ሀሳቡ ምንድን ነው? ስካለር ኳንቲቲስ እና ቬክተር ኳንቲቲስ ነው የሚለው። ስካለር ኳንቲቲስ ስንል ያው ከግሬድ ናይንም እንደምታስታውሱት ወይም ረስታችሁም ከነበረ አሁን አብረን ሪፍሬሽ ማድረግ እንችላለን ማለት ነው። ስካለር ኳንቲቲስ ማለት they are physical quantities that can be completely specified by a single number together with an appropriate unit of measurement። ይሄን ዴፊኒሽን የሚያሟላ ማለት ነው። ፊዚካል ኳንቲቲ ሆኖ ሙሉ ለሙሉ ሚኒንግ ባለው መልኩ ዲፋይን ለማድረግ አንድ ማግኒቲዩድ እና የዛ ማግኒቲዩድን የሚገልጽ ዩኒት ካለው ስካለር ኳንቲቲ ነው ማለት ነው። ያ ማለት ማግኒቲዩድ ብቻ ያለው ማለት ነው። ለምሳሌ እዚህ ጋር የተሰጠውን ብናይ አንድ ኦብጀክት ሌንግዙ 1.42 ሜትር ቢሆን ይሄ ስለዛ ኦብጀክት ለምሳሌ አንድ ባር ሊሆን ይችላል። እንደዚህ አይነት አንድ ባር ቢሆን የዚህ ሌንግዙ 1.42 ሜትር ነው ብንል ይሄ ስካለር ኳንቲቲ ዲስክራይብ ያደርጋል ማለት ነው። ወይም እርዝመቱ ይቅርና ማሱን እንደዚህ እዚህ ጋር እንደተሰጠ 12 ኪሎ ግራም ቢሆን ይሄ ምንድነው? ስካለር ኳንቲቲ ነው ማለት ነው። ምን ያሟላል? ሲንግል ነምበር ቱጌዘር ዊዝ አን አፕሮፕሪየት ዩኒት ይላል። ስለዚህ ዩኒት ማግኒቲዩዱ ቁጥሩ አለው ነምበር 1.42 ነምበር ነው። ሜትር ደግሞ ምንድነው? ዩኒቱ። በተመሳሳይ እዚህም ማሱ 12 ኪሎ ግራም ከሆነ 12ቱ ምን ይወክላል? ነምበር ሲንግል ነምበር ነው። ኪሎግራሙ ደግሞ ዩኒት ነው ማለት ነው። በዚህ ዴፊኒሽን ዲስክራይብ ሊደረጉ የሚችሉ ኳንቲቲዎች ዊ ኮል ደም ስኬለር ኳንቲቲስ እንላቸዋለን ማለት ነው። ለምሳሌ ታይም ኢኳልስ 2 ሰከንድስ ቢሆን 2 ሰከንድ ቢሆን 2 ማግኒቲዩድ ነው፣ ሰከንዱ ደግሞ ዩኒቱ ነው ማለት ነው። ዲስታንስ፣ ስፒድ፣ ሌንግዝ፣ ቮሊዩም የሚባሉ በአንድ ዲስክሪፕሽን ሊገለጹ የሚችሉ ናቸው ማለት ነው። ስኬለርስ አር ኳንቲቲስ ዳት ሃቭ ኦንሊ ማግኒቲዩድ ብቻ ያላቸው ናቸው። ቬክተርስ ደግሞ ምንድነው? ከማግኒቲዩድ በተጨማሪ ምን ያላቸው? አቅጣጫ። ቬክተር ኳንቲቲ መሆኑን የምናውቀው ምን ሲኖረው ነው? አቅጣጫ። ከማግኒቲዩድ በተጨማሪ ዳይሬክሽን ሲኖረው በዛ ዊ ኮል ደም ቬክተር ኳንቲቲስ ናቸው እንላለን ማለት ነው። ለምሳሌ ሲምፕል ኤግዛምፕል ብንወስድ ቬሎሲቲ አንድ የቬክተር ኳንቲቲ ምሳሌ ነው። ለምን? let's say velocity is equals to ብለን 20 ኪሎ ሜትር ፐር ሃወር ብንል ይሄ ቬሎሲቲን ይወክላል አይወክልም? ይወክላል ቬሎሲቲን። does this make sense? ሴንስ የለውም አይደለ? ይሄ ቬሎሲቲ የሚሰጠው ወይም ቬሎሲቲን ለመግለጽ ይሄ ማግኒቲዩድ ስፒድ ማለት ነው። ስፒድ ፕላስ ዳይሬክሽኑ መኖር። ያ ስፒድ ለምሳሌ አንድ መኪና በ100 ኪሎ ሜትር ፐር ሰከንድ 100 ኪሎ ሜትር ፐር ሃውር
እየነዳችሁ ከሆነ የምትነዱበት አቅጣጫ ከሌለው ቬሎሲቲ አይደለም። ያ የሚያመለክተው የመኪናውን እድፈቱን ብቻ ነው ወይም ፍጥነቱን። በመቶ ኪሎ ሜትር ፐር ሀወር እየነዳችሁ ነው፣ ግን ወዴት እንደሚሄድ አያሳያችሁም። ዳይሬክሽኑን እናንተ ናችሁ ማኔጅ የምታደርጉት ማለት ነው አይደለ? therefore the statement that the velocity of a train is 100 ኪሎሜትር ፐር ሀወር የሚል ስቴትመንት ቢኖር ይሄ this does not make sense። ለምን? because there is no direction ስላልተነገረም ማለት ነው። therefore 100 ኪሎ ሜትር ፐር ሀወር ኢስት ወይ 100 ኪሎ ሜትር ፐር ሀወር ኖርዝ 100 ኪሎ ሜትር ፐር ሀወር ሳውዝ እንዲህ ዳይሬክሽን አብሮት ሲኖር we call them a vector quantity ነው እንላለን ማለት ነው። I hope now you make a clear difference between vectors and scalars የሚለውን በደንብ አይደንቲፋይ ታደርጋላችሁ። እስከዚች በዚች ኤክሰርሳይዝ ሪፍሬሽን ነው። part 1 write true if the statement is true and false if the statement is incorrect. Number 1, vectors are quantities that can be expressed by magnitude and time. false False. Lemon. Time ሳይሆን direction excellent. direction Yeah, therefore it is false. Good. Number 2, a scalar quantity is a quantity that can be completely described by a single value or magnitude. true Excellent. True. This is true. አይደለ? true Yeah, look. Part 2, choose the correct answer from the given alternatives. Number 1, which of the following alternatives provides the correct name of a quantity that can be completely described by a single value? ከተሰጡት አማራጮች በሲንግል ቫልዩ ሊገለጽ የሚችልን ኳንቲቲ ሪፕሬዘንት የሚያደርገው በትክክል የትኛው ነው? A, an ant crawling 15 centimeter on top of the table. B, a troop of soldiers walking 20 kilometers to northward direction. C, a bunch of flowers weighing 5 kilograms. D, a car running fast at 50 kilometers per hour. በአንድ ቫልዩ ብቻ ተገልጾ ግን ሚኒንግ ያለው የትኛው ነው? for me ለኔ ቢ ይመስላል። እሺ ሌሎቻችሁ እስቲ የተለየ አማራጭ የሚመጣ ቢ ላይ ያለው a troop of soldiers walking 20 kilometers towards northward። አሁን ይሄ አንድ ሲንግል ቫልዩ አይደለም እዚህ ጋር ያለው ይሄ አንዱ ነው። እዚህ ጋር ደግሞ ኖርዝዋርድ ብሏል። ኖርዝ ማለት ዳይሬክሽን ነው፣ ሁለተኛ ቫልዩ አለ ማለት ነው። therefore this is not እዚህ በሲንግል ቫልዩ አይደለም የተገለጸው። ቬክተር ከሆነ ትክክል ነው። ይሄ ኮሬክት ሪፕሬዘንቴሽን ኦፍ ቬክተር ነው፣ ግን ቬክተር ደግሞ በሲንግል ቫልዩ አይደለም የሚገለጸው። ይሄ an ant crawling 15 centimeter on top of table ይሄኛው አንድ ዩኒት ነው። on top of table ደግሞ ሌላኛው አቅጣጫ እየነገረን ነው ማለት ነው አይደለ? ያለበትን ሪፈረንስ። ይሄም ሁለት ቫልዩ ነው ያለው። ሲ ላይ a bunch of flowers weighing 5 kilograms ይሄ በትክክል ሴንስ የሚሰጠው ሲ ላይ ያለው because አንድ አበባ ኪሎግራሙን ከመዘን ወይም ክብደቱን መጠኑን ካወቀን በቂ ነው፣ በቂ ዲስክሪፕሽን ነው። ሌላ 5 ኪሎግራም ሳውዝ 5 ኪሎግራም ኖርዝ ማለት አይጠበቅብንም። በትክክል ትርጉም የሚሰጥ ሚኒንግ አለው ማለት ነው። Number 2, which of the following is an example of a vector quantity? ከታች ከተሰጡት አማራጮች የቬክተር ኳንቲቲ ትክክለኛው ኤግዛምፕል የትኛው ነው? A, 25 kilometers per hour. B, jumping 20 seconds. C, 50 grams. D, 5 centimeter east. D ነው። D, excellent. Yes. D Yeah. D is right. B ያላችሁ ካላችሁ it is D, not B. B ይሄ ምንም ትርጉም የሌለው ቬክተር ኳንቲቲ ነው። ይሄኛው this is D 5 ሴንቲሜትር አድቫንስ አድርጓል፣ ሙቭ አድርጓል። ወዴት አቅጣጫ? ወደ ኢስት አቅጣጫ። ሶ ቬክተር ኳንቲቲ በትክክል ዲፋይን የተደረገው ዲ አማራጭ ላይ ነው ማለት ነው። ሴክሽን 1.2 ላይ we will see vector representation. ቬክተር ሪፕሬዘንት ስናደርግ ቤዚካሊ ሁለት መንገዶች አሉ።
ወይ አልጀብሪካሊ ሊሆን ይችላል፣ ካልሆነ ጂኦሜትሪካሊ ሊገለጽ ይችላል ማለት ነው። ሶ በብዛት አንድ ቬክተር ሪፕሬዘንት ሲደረግ በአልጀብሪክ ሪፕሬዘንቴሽን እንዴት ነው? በቦልድ ሌተር። አሁን ለምሳሌ ይሄ ኤ እንዲህ ሳይሆን ቦልድ በደንብ ደማቅ እዚህ ጋር ባለው ማለት ነው። በቦልድ ሲጻፍ ምንድን ነው? ይሄ ቬክተር ነው ማለት ነው። ቬክተር ኤ ቬክተር እንደዚህ ነው የሚገለጸው። ካልሆነ ደግሞ ካፒታል ሌተር ኦቨርሄድ ላይ ቀስት እንዲጨምረን ማለት ነው። እዚህ ጋር እንዳለው ይታያል ይሄ። ሶ ዲስ ኢዝ ሃው ዊ ሪፕሬዘንት ቬክተር። ለምሳሌ አንድ ዲስፕሌስመንት ቢኖር አንድ ኦብጀክት ከኢኒሻል ፖይንቱ ወደ ፋይናል ፖይንት የሆነ ይህን ያክል ዲስፕሌስመንት ቢኖረው ይሄ ዲስፕሌስመንት ስለዚህ የምንገልጸው በዚህ አይነት ነው ማለት ነው። ኤስ ቦልድ መሆኑ ምን ይገልጻል? ቬክተር መሆኑን ይገልጽልናል። እዚህ ጋር ደግሞ 50 ኪሎ ሜትሩ ማግኒቲዩድ ነው። ሳውዝ ዌስቱ ደግሞ ዳይሬክሽን ይጠቅማል ማለት ነው። therefore this is how we represent vectors። በሌላ መልኩ በኦቨርሄድ በግራፊካሊ ሪፕሬዘንት ስናደርግ ማለት ነው። on the other hand በግራፍ ለምሳሌ እንደዚህ አንድ ቬክተር ሌላም እንዲህ ቬክተሮች ቢኖሩ እነኚህ በግራፍ ሪፕሬዘንት የምናደርግበት ሜካኒዝም አለ። አንድ ቬክተር እንደዚህ ሲኖር እችኛዋ ኤንድ ምንድን ነው የምትባለው? ቴይል ነው የምትባለው፣ ጅራት ማለት ነው። ይሄ ቀስቶ ያለበት ኤንድ ሄድ ነው የሚባለው። ይሄ አጠቃላይ እርዝመቱ ምንድን ነው? ማግኒቲዩዱ ነው። የቬክተሩ ማግኒቲዩድ ይሆናል ማለት ነው። ቀስቷ ምንድን ነው የምታሳየው? ቀስቷ ዳይሬክሽን ነው የምታሳየው። ስለዚህ ይሄ ወደዚህ ዳይሬክሽኑን ያሳያል ማለት ቀስቱ ያለበት ሳይድ። ሶ ሲምፕሊ ይሄ በግራፊካል ዌይ ኦፍ ቬክተር ሪፕሬዘንቴሽን ነው ማለት ነው። ይሄ እዚህ ጋር እንደምታዩት የቬክተሩ ሌንግዝ ምንድን ነው ብለናል? ማግኒቲዩዱ ነው ብለናል። ይሄ መነሻ ፖይንት ይሄ ጅራት የምንለው ቴይል ይባላል። ቀስቱ ያለበት ሄድ እንላለን። ወደ አቅጣጫው የሚያመለክተው ደግሞ ዳይሬክሽን ነው ማለት ነው። ሶ እዚህ ጋር the length of the arrow represents the vector magnitude የቀስቱ እርዝመት the length of the arrow የቀስቱ እርዝመት ማለት ነው። ይሄ ለምሳሌ እዚህ ጋር እዚህ እስከዚህ ነው ማግኒቲዩዱ ማለት ነው። ይሄ ማግኒቲዩዱ ነው። ቀስቱ ደግሞ ምን ይገልጻል? ቀስቱ the arrow head represents the vector direction ይገልጻል ማለት ነው። ሶ ቬክተር በትክክል ሪፕሬዘንት ለማድረግ ስኬል መጠቀም ያስፈልጋል። ስኬል የሆነ በብዛት የቬክተር ጥያቄዎች ሲሰጡ አብሮ እንደዚህ አይነት ግራፍ ወይም ግሪድ ፔፐር ይሰጠናል ማለት ነው። ሶ እሱ ላይ አፕሮፕሪየት የሆነውን ሪፈረንስ በስኬል በምንፈልገው ስኬል አውርደን ወይም በስኬል ቀይረን መጠቀም እንችላለን ማለት ነው። ለምሳሌ አንዳንድ ጊዜ ሳይሆን የቤት ካርታ አሁን የመሬት ካርታ ሲሰራ ታውቃላችሁ አይደለ? በስኬል ነው የሚሰራው። ምክንያቱም የመሬትን 1:1 ሳይዝ የሚሆን ወረቀት እናገኛለን። እንዲያው የአንድ ሄክታር መሬት ካርታ ማሰራት ብንፈልግ መሬት ላይ 10 ሜትር ማለት ወረቀት ላይ 1 ሴንቲሜትር ሬሾ ሊኖረው ይችላል። በዛ ስኬል ይባላል ማለት ነው። ሶ በዛ መሰረት ይሄ the length of the arrow ምን ይሆናል? ከምንገልጸው ኳንቲቲ ማግኒቲዩድ ጋር ፕሮፖርሽናል አድርገን እንሰራለን ማለት ነው። ለምሳሌ እዚህ ጋር for example you might let 1 centimeter on paper to represent 2 newtons. let's say የሆነ ፎርስ መለካት ብንፈልግ ወይም የተለካ ፎርስ አለ። ያንን ፎርስ በስኬል መግለጽ ቢያስፈልገን እኛ ራሳችን let's say እቺ 1 ሴንቲሜትር ለምሳሌ ከዚህ እስከዚህ ያለው 1 ስኩዌር 1 ግሪድ ማለት 1 ሴንቲሜትር ከሆነ ይሄ 2 ኒውተን ሪፕሬዘንት እንዲያደርግ እንፈልጋለን። ይሄ የራሳችን ምርጫ ነው። 3 ኒውተንም 4 ኒውተንም ማድረግ እንችላለን። ስኬሉን ዲፋይን የሚያደርገው ኢንጂነሩ ስለሆነ ማለት ነው። ራይት። ይሄ ለምሳሌ 1 ሴንቲሜትር እዚህ ስኬል ላይ 2 ኒውተን አክቹዋል በሆነው 2 ኒውተን ይሁንልኝ ምንል ከሆነ 20 ኒውተን ፎርስን እዚህ ላይ ለኩ ብንባል ግሪድ ላይ ያሳዩ ብንባል ስንት ይሆናል ማለት ነው? 10 ሴንቲሜትር አይደለ? 10 ይሆናል አይደል? እንደዚህ ወደ 10። ምክንያቱም እቺ አንዷ ሴንቲሜትር ስንት ነች? 2 ኒውተን። አንዱን ሴንቲሜትር ወረቀት ላይ እኛ መሬት ላይ ከ2 ኒውተን ጋር እኩል አድርገን ወስደናል።
ስለዚህ 20 ኒውተን ፎርስ ለኩ ብንባል ግሪድ ወይም ስኬል ላይ አስቀምጡ ብንባል ስንት እናስቀምጣለን ማለት ነው? የእንደዚህ አይነት 10 ማለት ነው አይደል? 20 ሲካፈል ለ2 ኒውተን ማለት ነው። ራይት ይሄ 10 ነው የሚሆነው። 1 2 3 4 5 6 7 8 9 10 እዚህ። ስለዚህ ይሄ 20 ኒውተን ነው ማለት ነው። ይሄ በዚህ መልኩ ቬክተር ሪፕሬዘንት እናደርጋለን። እዚህ ጋር ፕሮሲጀሩ ደግሞ አለ። አሁን ያደረግነውን ነው ደግሞ እንትን ያለውና the following are the procedures that you might use for drawing vectors ቬክተሮችን ስትስሉ የምትጠቀሟቸው ፕሮሰሶች ናቸው ይላል። የመጀመሪያው ላይ ምን ይላል? decide upon the scale ስኬሉን መጀመሪያ ልትለኩ የምትፈልጉት ነገር ለምሳሌ መሬት 1 ሄክታር መሬት ለኩ ብትባሉ በእንደዚህ አይነት ስኬል ወረቀት ላይ አስቀምጡ ብትባሉ፣ ምክንያቱም ስፔስ ትንሽ ስለሆነ ወረቀት ዳይሜንሽኑ ትንሽ ነው አይደል? በሴንቲሜትሮች ነው ሴንቲሜትር። ስለዚህ ወረቀት ላይ 1 ሴንቲሜትር ማለት መሬት ላይ 10 ሜትር 10 ሜትር እንዲሆን ከፈለግን 1 ሄክታር መሬት 1 ሄክታር ማለት 1000 ሜትር ስኩዌር ማለት ነው አይደለ? ስለዚህ ይሄን አካፍል 1000 ሜትር ስኩዌሩን ወደዚህ መደርደር እንችላለን ማለት ነው። ይሄ ብዙ ጊዜ ሲቪል መሐንዲሶች መሬትም ሆነ የግንባታ ሲሰሩ በስኬል ሲሰሩ እናያለን ማለት ነው። ዴርፎር ምንድን ነው? ስኬሉን ቀድመን እንወስናለን። የወሰነውን ስኬል እንደዚህ ይሄ 1 ሴንቲሜትር ወረቀት ላይ 10 ሜትር መሬት ላይ ከ10 ሜትር ጋር እኩል እንዲሆን ብለን እንጽፋለን፣ እንገልጻለን። ለሚያነበው ሰው እንዲገባው ነው ማለት ነው። ምክንያቱም እኛው ሰርተን እኛው አንጠቀምም። ሰርተን ለሌላ ሰው ዲዛይነር ዲዛይን አድርጎ ዲዛይኑን ወደ መሬት ለሚያወርድ ሰው ያስተላልፋል አይደል? ያኔ መግባባት መቻል አለበት ማለት ነው ያም ሰው። ቀጥሎ ዲተርማይን the length of the arrow representing the vector by using the scale። ቀጥሎ draw the vector። ከዛ በኋላ ቬክተሩ በተሰጠን እንትን መሰረት መሳል እንችላለን ማለት ነው። በተሰጠን ዳይሜንሽን ቀጥለን ከዚህ ስኩዌሮች ጋር በተሰጠን በአሳይን ባደረግነው ስኬል መስራት እንችላለን ማለት ነው። ፋይናሊ ቬክተሩን መግለጽ እንችላለን ማለት ነው። let's see example draw the following vector to scale indicate the scale that you have used። እዚህ ጋር 16 ኪሎ ሜትር ኢስት የሚል ቬክተር አለ። let's say displacement 16 ኪሎ ሜትር ኢስት ዳይሬክሽን ላይ አለ። ይሄንን በፈለጋችሁት እናንተ ደስ ባላችሁ ስኬል ቀይራችሁ ድሮ አድርጉ ሳሉ ነው የሚለው። ስለዚህ ያው ኤግዛምፕል ላይ ያለው first let us decide upon the scale መጠቀም የምንፈልገውን ስኬል እንወስናለን አሁን ቀድመን። so let's say 1 centimeter represents 4 kilometer right? so 1 ሴንቲሜትር ወረቀታችን ላይ እዚህ ወረቀታችን ላይ ይሄ 1 ሴንቲሜትር መሬት ላይ 4 ሴንቲሜትር 4 ኪሎ ሜትር ነው ብለን ካሰብን ይሄ 16 ኪሎ ሜትር እንዴት እናደርጋለን? ለአራት ማካፈል ነው አይደለ? አይደለም ያለው ያ። ስለዚህ እንደዚህ አይነት 4 ስኩዌሮች ማለት ነው። ይሄን መነሻ አድርገን ወደዚህ አድርገን ኢስት ግሎባል ዳይሬክሽን ያው ስንጠቀም ኖርዝ ሳውዝ ኢስት ዌስት ነው አይደለ? ስለዚህ ከዚህ ጀምረን ወደዚህ 4 ይሄ ማለት ነው። therefore if 1 centimeter equals 4 kilometer then the 16 kilometer equals 4 centimeter on the scale and the direction is still in the east። ያው ዳይሬክሽኑን አይቀይርም። ስኬል መጠኑን ነው የምናሳንሰው እንጂ ዳይሬክሽንን አይቀይርም። ያን በመጠቀም we draw this as 16 ኪሎ ሜትር ብለን መሳል እንችላለን። ሌሎች ቬክተሮችም አሉ። ሌሎች ወይም ከቬክተር ኖቴሽን ጋር ስም አሰጣጥ ላይ ማለት ነው። the following are some of the different types of vectors። የተለያዩ ቬክተር ታይፖች አሉ እንዲህ በቬክተር አልጀብራ ቬክተር እና ስኬለር ኖቴሽን ላይ። የመጀመሪያው ዜሮ ቬክተር የሚባል ወይም ነል ቬክተር። ሁለቱም ነል ማለት ዜሮ ማለት ነው፣ ተመሳሳይ ናቸው። ይህ ማለት it is a vector with zero magnitude and no direction። ምንም ዜሮ የሆነ ነገር ዜሮ ሲሆን ምንም
ኑሜሪካል ቫልዩ የለም። ዜሮ ማግኒቲዩዱም ዳይሬክሽኑም ዜሮ የሆነ ቬክተር ማለት ነው። ነምበር ቱ ዩኒት ቬክተር የሚባል አለ። ዩኒት ማለት ደግሞ አንድ ማለት ነው። ቬክተር ማግኒቲዩዱ አንድ የሆነ ለምሳሌ ፎርስ ኢኳልስ 1 ኒውተን ቢሆን ዩኒት አንድ የሆነ ማግኒቲዩዱ አንድ የሆነ ማለት ነው። ሌላው ቬክተር ኖቴሽን ኢኳል ቬክተርስ የሚባሉ አሉ። ሁለት ቬክተሮች ኢኳል የሚባሉት ምን ሲሆኑ ነው? the same magnitude and the same direction ሲኖራቸው። እዚህ ጋር አሁን ይሄን ቬክተር ኤ ብንል ይሄን ቬክተር ቢ ብንል ቬክተር ኤ እና ቬክተር ቢ ምንድን ናቸው? እኩል ናቸው ማለት ነው። ቬክተር ኤ እና ቬክተር ቢ እኩል ናቸው ማለት ነው። ምክንያቱም they have the same dimension and they have the same direction. these are equal. ማግኒቱድ ማግኒቲዩዳቸው እና ዳይሬክሽናቸው ተመሳሳይ። ኔጌቲቭ ኦፍ ቬክተር ማለት ደግሞ ከዚህ ጋር ኦልሞስት በማግኒቲዩድ ተመሳሳይ ሆኖ ዳይሬክሽኑ ብቻ ምን ሲሆን ኦፖዚት ሲሆን፣ ለምሳሌ ለነዚህ ለሁለቱ ይሄ ቬክተር ቬክተር ሲ ቢሆን ምንድነው? ኦፖዚት ቬክተር ነው ማለት ነው። ቬክተር ሲ ቬክተር that has the same magnitude but opposite direction with the given vector። ስለዚህ ይሄ ቬክተር ሲ ለቬክተር ኤ እና ቢ ኦፖዚት ቬክተር ነው ማለት ነው። ሶ ያ የቬክተር ዲስክሪፕሽን ይሆናል። ቀጥሎም ሌላ ኤክሰርሳይዝ አለ። ፓርት 1 choose the correct answer from the given alternatives. Number 1, which one of the following is true about the representation of velocity as a vector? A, the direction of the arrow shows the direction of the motion. B, the length of the arrow represents the speed. C, the length of the arrow is drawn to a stable scale. D, all of the above. all of above Excellent, all of the above. ምክንያቱም ኤም ልክ ነው፣ ቢም ሲም all of them are correct descriptions or representations of velocity. Yeah. Part 2, give short answers to the following questions ነው የሚለው። ይሄን ራሳችሁ እንድሰሩት ያ ሰልፍ ቴስት ኤክሰርሳይዝ ነው። ኖርማሊ የፈለጋችሁትን ቬክተር እየሰጣችሁ ማግኒቲዩድ እና ዩኒት ዳይሬክሽን፣ ለምሳሌ የሆነ ፎርስ ቢኖር ለምሳሌ ፎርስ የሆነ ግራቪቴሽናል ፎርስ 9.81 ኒውተን ብትሉ ከዛ ወደ ታች ወደ ግራቪቲ ወደ ታች ነው አይደለ? ሳውዝ ወይም እንዲህ ብላችሁ መግለጽ ትችላላችሁ። ስለዚህ 9.1ኑ ምንድነው? ማግኒቲዩዱ ነው። ኒውተኑ ምንድነው? ዩኒቱ ነው። and ይሄ አሮ በቀስት ማሳየት እንችላለን ዳይሬክሽንን፣ ካልሆነ ደግሞ በጽሁፍ በነምበር ኖርዝ ሳውዝ እስቲ ያለን መግለጽ እንችላለን ማለት ነው። የራሳችሁን ኤግዛምፕል መስጠት ትችላላችሁ። ሁለተኛው ላይ ደግሞ በራሳችሁ choose your own scale፣ የራሳችሁን ስኬል ምረጡ። ከዛ በኋላ እዚህ ጋር የተሰጡትን በምትፈልጉት ስኬል ሳሉ ነው ሪፕሬዘንት አድርጉ። ኦልሬዲ ስላየን ማለት ነው እዚህ ጋር በግራፍ በግሪድ ፔፐር ላይ። ቀጥሎስ ቬክተር አዲሽን ኤንድ ሰብትራክሽን እናያለን። ቬክተር አዲሽን ኤንድ ሰብትራክሽን። ቬክተር ስንል ቬክተር ቀድሞ ማን ይመጣል? ስኬለር ይመጣል አይደለ? ቬክተር ቀድመን እንዳየነው ማግኒቲዩድም ዳይሬክሽንም ያለው ነው። ስኬለር ደግሞ ማግኒቲዩድ ብቻ ያለው ዳይሬክሽን ያለው ብለናል እና the addition of scalar quantities is non problematic፣ ያው ቀላል ነው፣ ምንም ችግር የለውም። ለምሳሌ 5 ኪሎግራም ፕላስ 2 ኪሎግራም ስንት ይሆናል? 7 ኪሎግራም ቀጥታ መደመር እንችላለን። ይህም ስኬለር ነው፣ ይህም ስኬለር ነው አይደለ? therefore ስኬለሮችን ስንደምር ምንም ችግር የለውም ማለት ነው። again 5 ኪሎግራም ፕላስ 3 ሜትር መደመር እንችላለን? አንችልም። ስለዚህ ከዚህ ምንድነው ኮንክሉድ የምናደርገው? ቬክተርም ሆነ ስኬለር ተመሳሳይ ታይፕ ኳንቲቲዎቹ ተመሳሳይ ታይፕ ካልሆኑ መደመር አንችልም። whether it is a scalar quantity or a vector quantity። ግልጽ ነው። አሁን ወደ ቬክተር እንሄዳለን። በተመሳሳይ ለስኬለር የተጠቀምነው ኮንሰፕት ነው እዚህም ያለው። so we cannot
add two vectors of different types. So ማወቅ ያለብን you should remember that only vectors of the same kind can be added. ሁሌም ተመሳሳይ ታይፕ ለምሳሌ እዚህ ጋር 5 ኪሎ ሜትር ፐር ሃወር ኖርዝ ፕላስ 7 ኪሎ ሜትር ፐር ሃወር ሳውዝ አለ። ኖርዝ እና ሳውዝ ዳይሬክሽን ናቸው፣ መቀናነስ እንችላለን። ምክንያቱም ኖርዝ ወደዚህ ነው፣ ተቃራኒ አቅጣጫ እንደሆነ ነው የሚያመለክተው። ሳውዝ እንደዚህ ነው፣ ወደሚበልጠው እናቀናንሳለን። ስለዚህ ይሄን ቴክኒካሊ መደመር እንችላለን። ይሄን ኖርዝን ብለን ማሰብ እንችላለን። አቅጣጫ ነው ኖርዝ። ግን በተለያየ አቅጣጫ ከሆነ ደግሞ ኮምፕሌክስ የሆነ የቬክተር አዲሽን ውስጥ ይሄዳል ማለት ነው። ዋናው ነገር ግን ምንድን ነው? ፓራሜትሮቹ ወይም ኳንቲቲዎቹ ምንድን ናቸው? ተመሳሳይ ናቸው። ሁለቱም ምንድን ናቸው? ቬሎሲቲ ናቸው። ያ ነው ዋናው ነገር። ግልጽ ነው። መደመር እንችላለን ተመሳሳይ ካታጎሪ ስለሆኑ። እዚህ ጋር እንደምታዩት ፎር ኤግዛምፕል two forces or two velocities can be added, but a force and a velocity cannot be added. አሁን እዚህ ጋር ቬሎሲቲ አለ፣ እዚህ ጋር 5 ኪሎ ሜትር ፐር ሃወር ኖርዝ ቬሎሲቲ ነው፣ ፕላስ 13 ኒውተን ኢስት። ይሄን መደመር እንችላለን። 13 ኒውተን ፎርስ። ስለዚህ we cannot አንችልም ማለት ነው። ሶ ቬክተርም ሆነ ስኬለር ኳንቲቲ they should be the same nature. ታይፓቸው ተመሳሳይ ነው። ታይፓቸው ተመሳሳይ ሲሆን ምን ይሆናል? ሪዛልታንት ማግኘት እንችላለን ማለት ነው። ሪዛልታንት ማለት ነምበር ኦፍ ቬክተርስ ስንደምር የጨምቀን የምናመጣው አንድ የሆነ ቬክተር ማለት ነው። So the resultant of a number of vectors is a single vector whose effect is the same as the individual vectors acting together. In other words, the individual vectors can be replaced by the resultant force, resultant where the overall effect is the same. So resultant vector ማለት የተሰጡንን የሁሉንም ቬክተሮችን ኢፌክት አንድ ላይ የያዘ ማለት ነው። So as a summary, scalars and vectors can never be added. ስካላር ከቬክተር ጋር ቀጥታ አይደመርም እንዳየነው። For any two vectors to be added, they must be of the same nature. ታይፓቸው ኔቸራቸው ተመሳሳይ መሆን አለበት። ቀጥታ ሁለት ቬክተሮችን ወይም ሁለት ስካላር ኳንቲቲዎችን ለመደመር እዚህ ጋር እንደምታዩት if vectors a and b have a resultant vector r, this can be represented mathematically as እንደዚህ ማለት ነው። እዚህ ጋር እንደምታዩት ይሄ ቬክተር ይሄ ቬክተር a ነው። የኤ ሄድ አስተካክሎበት ወደዚህ ቬክተር ቢ አለ። ስለዚህ የሁለቱንም ኢፌክት በዚህ በቬክተር ሲ ከኤ ከዚህ ከመጀመሪያው ቬክተር ቴይል ተነስተን ወደ ሁለተኛው ቬክተር ሄድ ስንወስድ ሪዛልታንት እናገኛለን ማለት ነው። ይሄ ትራያንጉላር ሎው ኦፍ ቬክተር አዲሽን የሚባለው ነው። ትራያንግል ሎው የሚባለው አዲሽን ኦፍ ቱ ቬክተርስ ማለት ነው። ሰብትራክሽን ተመሳሳይ ኮንሰፕት ነው ኤክሰፕት ኦፖዚት ማድረግ። ቬክተር ሰብትራክሽን ኢዝ ኤ ስትሬት ፎርዋርድ ኤክስቴንሽን ኦፍ ቬክተር አዲሽን። አሁን ቬክተር ኤ እዚህ ጋር ቢኖር ደስ ቬክተር ኤ ቬክተር ቢ እዚህ ጋር አለ። ስለዚህ ቬክተር ኤ ፕላስ ቢ ይሄ ይሆናል ማለት ነው። ኤ ፕላስ ቢ። አሁን ግን በቬክተር ቢ ቦታ ቬክተር ቢ ኦፖዚቱ ኔጌቲቭ ቢሆን ሴም ምን እናደርጋለን? ወደዚህ የሄደውን ያክል አቅጣጫውን ወደዚህ እናደርጋለን። ስለዚህ ይሄ ኔጌቲቭ ኦፍ ቢ ነው ማለት ነው። ኤ እንዳለ ይቀጥላል። ስለዚህ ከኤ ቴይል ወደ ዚህኛው ሄድ ኤ ማይነስ ቢ ይሆናል ማለት ነው። ይሄ ቬክተር ወደ ላይ የሄደው ይሄ ቬክተር ቢ ነው። ቬክተር ኤ ማይነስ ቢን ለመስራት ብንፈልግ ምንድነው የምናደርገው? So you see, as it is discussed in the previous section, the negative of vector b is defined to be minus b. That is graphically the negative of any vector that has the same magnitude but opposite direction. ቅድም ኦፖዚት ቬክተሮችን አይተናል ማለት ነው። ማግኒቲዩዳቸው ተመሳሳይ ሆኖ ዳይሬክሽን ብቻ ሪቨርስድ ይሆናል፣ ኦፖዚት ይሆናል ማለት ነው። ሶ እዚህ ፊገር ላይ ለምሳሌ in other words, vector b has the same length as negative of vector b.
ያ ማለት the same length ማለት ማግኒቲዩድ ማለት ነው but it points in the opposite direction right so በዚህ መልኩ አድ ማድረግ ሰብትራክት ማድረግ እንችላለን so እዚህ ላይ እንደምናየው the subtraction of vector b from vector a is then simply defined to be addition of negative vector b to a ያ ማለት ቬክተር a ማይነስ ቬክተር b እንዴት ብለን መግለጽ እንችላለን ቬክተር a ፕላስ እንደ ብራኬት ኔጌቲቭ ኦፍ ቬክተር b ማለት እንችላለን ማለት ነው ራይት ስለዚህ ይሄን እንደዚህ አይነት አርትሜቲክ እንትን ተጠቅመን የተሰጡንን ቬክተሮች በየትኛው ፖዚሽን ላይ we can add and subtract ማለት እንችላለን ማለት ነው ሶ እዚህ ጋር እንደምታዩት ቬክተር a ይሄው እዚህ a ማለት ነው ቬክተር b የb ኔጌቲቭ ያልሆነው ቬክተር b ይሄ ዳሽ ላይን ነው ማለት ነው ይሄ b ኦሪጂናሊ ቬክተር b ማለት ይሄ ነው አሁን እኛ እንድንሰራ የተፈለገው ቬክተር a ማይነስ b ስለሆነ ስለዚህ a ማይነስ b ማለት a ፕላስ ኔጌቲቭ ኦፍ ቬክተር b ነው አይደለ ስለዚህ ከቬክተር a ሄድ የዚህን የቬክተር b ኔጌቲቭ ስንሄድ ወደዚህ ነው አይደል መሄደው ወደዚህ የነበረው ስለዚህ ይሄ ኔጌቲቭ ቬክተር ያ ኔጌቲቭ ቬክተር ቢ ወደዚህ ተቃራኒ አቅጣጫ ላይ ይሆናል ከዛ ከመጀመሪያው ቬክተር ሄድ ከዚህ ተነስተን ወደ ሁለተኛው ቬክተር አይ ሚን ከመጀመሪያው ቬክተር ቴይል ተነስተን ወደ ሁለተኛው ቬክተር ሄድ a ማይነስ b መስራት እንችላለን ማለት ነው ሶ አዲሽን ሰብትራክሽን የአዲሽን ዳይሬክት ኦፖዚት ነው ማለት ነው ሶ ቬክተር ላይ ብቻ አይደለም ይሄ ስኬለርም ላይ ቢሆን የአዲሽን ኦፖዚት ነው subtraction for example this is analogous to the subtraction of scalars for example 5 ሲቀነስ 2 ማለት ምን ማለት ነው 5 ሲደመር ኔጌቲቭ 2 ማለት ነው አይደለ ዞሮ ሁለቱም 3 ነው የሚሰጠን ማለት ነው so let's see another exercise which is self test exercise 1.3 Part 1, write true if the statement is correct and false if the statement is incorrect. Number 1, the addition of two vectors is always a vector. የሁለት ቬክተሮች addition ሁልጊዜ ቬክተር ነው ሪዛልታንቱ ይላል is it true or false? true ምንም ያጠራጥር ነገር true ነው excellent ሁለት ቬክተሮችን ከደመርን it is always vector Number 2, subtraction of vector A from vector B is different from subtraction of vector B from vector A. Vector A minus B is not equal to or is different from vector B minus vector A. True. Excellent. True. ምክንያቱም vector A minus vector B ማለት ማግኒቲዩዳቸው ኢኳል ነው ዳይሬክሽናቸው ግን ኦፖዚት ነው የሚሆነው ስለዚህ የተለያዩ ቬክተሮች ና ኦፖዚት ቬክተርስ ናቸው ሴም ማለት ስለዚህ ማይነስ ምንም ዲፈረንስ አይፈጥርም ማግኒቲዩዱ ላይ አይፈጥርም ማግኒቲዩዱ ላይ ዳይሬክሽን ላይ ግን ይፈጥራል part 2 choose the correct answer from the given alternatives Number 1, which of the following is correct, not correct about vector addition? ስለ ቬክተር አዲሽን ከነዚህ ከተሰጡት አማራጮች ትክክል ያለው ነው የቱ ነው የሚለው A, vector addition is associative B, vector addition is commutative C, vector of different natures can be added D, none of the above የትኛው ይሆናል vector addition is associative ማለት A plus B plus C equals to A plus B plus C ያ ማለት መጀመሪያ ብራኬቱ ውስጥ A እና B ናቸው ያሉት ከዛ C ሰርተን C ላይ ስንደምር ከብራኬቱ ውስጥ ደግሞ ቀድመን B እና C አዳርገን ከA ጋር አድ ከማድረግ ጋር ተመሳሳይ ማለት ሶስት ቬክተሮች ሲኖሩ ማለት ነው associative የሚባለው ሶስት ቬክተሮች እንዲህ ቢኖሩ ስንደምር የምንደምርበት ቅደም ተከተል እንደዚህ ሆኖ
ተመሳሳይ ነው ውጤታቸው ይላል። ይሄ ተመሳሳይ ነው። ኮሚቴቲቭ የሚለው ደግሞ ለሁለት ቬክተሮች ነው። አሶሲዬቲቭ ለሶስት ቬክተሮች፣ ኮሚቴቲቭ ለሁለት ቬክተሮች። ያ ማለት ኤ ፕላስ ቢ ከቢ ፕላስ ኤ ጋር እኩል ነው እያለ ነው። ይህም ትክክል ነው። እኛ የፈለግነው ትክክል ያልሆነው አይደለ? ሲ ኤክሰለንት ሲ ነው። ዲፍረንስ ምን እንትን ነው ማይነስ ቬክተር ኦፍ ዲፈረንት ኔቸርስ ካን ቢ አድድ የሚለው ዲፈረንት ኔቸርስ የሚለው ስለ ማግኔት ስለ ዳይሬክሽን አይደለም እያወራ ያለው ባይዜ ቅድም 5 ኪሎግራም እና 2 ሜትር እንደምር ብንል እንችላል። ኔቸር የሚለው ይሄኛው ማስ ነው ክብደት ነው፣ ይሄ ደግሞ እርዝመት ነው። የተለያየ አይነት ኳንቲቲ መሆናቸውን የሚገልጸው ስለ ምልክቱ ስለ ፖዚቲቭ ወይ ኔጌቲቭ መሆኑን አይደለም። ይሄ ዲፈረንት ኔቸርስ የሚለው ይዘታቸው የተለያየ ይሄ እዚህ ጋር ለምሳሌ 5 ኪሎግራም ፕላስ 2 ሜትር ይሄ አንዲፋይን ነው አይደለ? ትርጉም የለውም፣ መደመር አንችልም። ያንን ነው የሚነግረው። ስለዚህ ሲ ነው ማለት ነው። ቀጥሎ ግራፊካል ሜተድ ኦፍ ቬክተር አዲሽን እናያለን ማለት ነው። ግራፊካሊ ቅድም ጀምረነዋል። በትክክለኛው ስኬል ላይ አድርገን መሳል እንችላለን ማለት ነው። ግራፊካሊ 3 ሜተዶች አሉ። አንደኛው ትሪያንግል ሎው የሚባል ነው። ወይም ቬክተር አዲሽንን ግራፊካሊ የምንገልጽባቸው መንገዶች ማለት ነው። አንደኛው ትሪያንግል ሎው ይባላል። ሁለተኛው ፓራሌሎግራም ሎው እና ሶስተኛው ፖሊጎን ሎው የሚባል 3 ሎዎች አሉ። እያንዳንዳቸውን ብሪፍ ያ 9ኛም ላይ ያለ ነው። ትሪያንግል ሎው ማለት ምን ማለት ነው? በአጭሩ ነው። እዚህ እያንዳንዱ ነገር አላነብላቸውም። ዋናው ኮንሰፕት ሳስጨብጥ ያው ግልጽ ነው የሚሆነው ማለት ነው። ትሪያንግል ሎው ማለት ምን ማለት ነው? ሁለት ቬክተሮች እንደዚህ እዚህ ጋር ቬክተር ኤ እና ቬክተር ቢን እያያቸው ነው። እንዲህ አይነት ሁለት ቬክተሮች ሲኖሩ ከቬክተር ኤ ከመጀመሪያው ቬክተር ኤ ቲፕ ቀስቱ ላይ ሄደን የሁለተኛውን ቬክተር ቴይል እናስቀምጣለን። ይሄን ቴይል ጅራቱን እናስቀምጣለን። በዛ ፎርም ካረግን በኋላ ፋይናሊ ከመጀመሪያው ቬክተር ከቬክተር ኤ ጅራት ወይም ቴይል ተነስተን ወደ ሁለተኛው ቬክተር ሄድ ስናደርግ የሚኖረው ሪዛልታንት ቬክተር በትሪያንግል ሎው የተገኘ ወይም ትሪያንግል ሎው ኦፍ ቬክተር አዲሽን ይባላል ማለት ነው። ምክንያቱም ሁለቱን ሳይዶች በዚህ አሬንጅ አድርገን ሶስተኛውን ሪዛልታንት ስንጨምር ፎርም እያደረገ ያለው ትሪያንግል ነው አይደለ? 3 ሳይድድ ፊገር እየፈጠረ ነው። ለዛ ነው ትሪያንግል ሎው የተባለው በአጭሩ። ሶ ዳት ኢዝ the first concept about the triangle law or the first method of vector addition። ሁለተኛው ደግሞ ፓራሌሎግራም ሜተድ ኦፍ ቬክተር አዲሽን ማለት ምን ማለት ነው? ይሄም ተመሳሳይ ሁለት ቬክተሮች አሉ። ሁለት ቬክተሮች ቬክተር ኤ ሌትስ ሴይ እንደዚህ በዚህ አቅጣጫ ቢኖር፣ ቬክተር ቢ ደግሞ እንደዚህ ቢኖር፣ እንደዚህ አይነት ቬክተሮች ቢኖሩ የሁለቱንም ቬክተሮች ሪዘልታንት ወይም ሪዘልታንት ማለት ያው ሁለቱንም ቬክተሮች ሪፕሬዘንት የሚያደርግ አንድ ቬክተር ማለት ነው። ይሄንን ቬክተር ለመስራት በፓራሌሎግራም ሜተድ እንዴት ነው የምናደርገው? ከሁለት አንዳቸውን ሙቭ እናደርግና ቅድም በትሪያንግል ሎው ጊዜ የአንደኛው ቬክተር ቴይል እንዲህ ነው አይደል የነበረው? ያ ማለት የሁለተኛው ቬክተር ቴይል ከመጀመሪያው ቬክተር ሄድ ጋር ነው የሚገናኘው። በዚህ ጊዜ ደግሞ በዚህኛው ጊዜ ምንድን ነው ሙቭ አድርገን ሁለቱም ቴይል ቱ ቴይል እንዲገናኙ እናደርጋለን። አሁን ቬክተር ቢ ቬክተር ኤ ሁለቱም ቴይል ቱ ቴይል እንዲገናኙ ቀስቶቻቸው ሁለቱም ወደ ተለያየ አቅጣጫ ይሄዳል ማለት ነው። ከዛ ከመሃል ተነስተን ከጆይን ካያደረጉበት ከቬርቴክስ ተነስተን ስትሬት ላይን መሀል ለመሀል እናሰምራለን። ናው አንድ ስቴፕ የሚቀረው ምንድን ነው? አሁን ፓራሌሎግራሙ ፎርም ለማድረግ ማለት ነው። ከዚህ ቬክተር ቲፕ ተነስተን ለዚህኛው ለቬክተር ቢ ተመሳሳይ ወደዚህ ስላሽ ላይን እንደዚህ እንስላለን። በተመሳሳይ ከቬክተር ቢ ሄድ ተነስተን ለቬክተር ኤ ፓራለል በእጅ ስለተሳለ አኪውሬሲ የለውም። ከዛ ምን ፎርም አደረግን ማለት ነው። እዚህ ጋር
የሚገናኙበትን እንደዚህ አይነት ሌላኛው ፓራሌሎግራም ፎርም አደረገ ማለት ነው። ስለዚህ ይሄ 4 ሳይድ ያለው ፊገር ማለት ነው ፓራሌሎግራም ማለት። ስለዚህ ሪዛልታንታችን ማነች? ይቺ ነች ማለት ነው። መሀል ላይ ያለው ዲያጎናል ማለት ነው። ሶ ባጭሩ ሪዛልታንት ኦፍ ቱ ቬክተርስ ዩዚንግ ፓራሌሎግራም ብሎ ማለት ይሄ ነው ማለት ነው። ሶ እዚህ ጋር ቬክተር ኤ አለ፣ ቬክተር ቢ አለ። አንደኛውን ቬክተር ሙቭ አድርገን ይህን ቬክተር ቢ ሙቭ አድርገን እዚህ ጋር ገጠምን። ከዛ በኋላ ቬክተር ቢ እዚህ ጋር መጣ። ደን ከመሃል እንዲህ መሃል ለመሃል ዲያጎናል ስትሬት ላይን እንስላለን። ከዛ በኋላ እዚህ ጋር ፓራሌሎግራሙን ፎርም ለማድረግ እዚህኛው ከዚህ ፖይንት ተነስተን ፓራሌል እንሰራለን። ለዚህኛውም ደግሞ ለዚህ ከዚህ ተነስተን ለቬክተር ቢ ፓራሌል ከቬክተር ኤ ሄድ ተነስተን ለዚህ ስናደርግ ሁለቱ የሚገናኙበት ፖይንት ላይ እዚሽ ጋር እናቆምና ይሄን ያክል ነው ሌንግዙ ማለት ነው የሪዛልታንቱ። So that is how we perform the parallelogram rule for the addition of two vectors. You should notice that all three vectors A, B, and R are concurrent. Concurrent ማለት ምን ማለት ነው? Concurrent ማለት ሶስቱም ተመሳሳይ ፖይንት ላይ ነው አክት የሚያደርጉት። which means this ፖይንት ላይ ማለት ነው። ቬክተር ቢም በዚህ ፖይንት ነው የሚያልፈው፣ ቬክተር ኤ በዚህ ፖይንት ነው የሚያልፈው፣ ዲያጎናል ወይም ይሄ ሪዛልታንቱ በዚህ ፖይንት ነው የሚያልፈው። ኮንከረንት ማለት when two or more points lines pass through the same point እናያለን ማለት ነው። ሶስተኛው ፖሊጎን ሎው ኦፍ ቬክተር አዲሽን የሚባለው ነው። ፖሊጎን ሎው የትሪያንጉላር ወይም የትሪያንግል ሎው ኤክስቴንሽን ነው። ትሪያንግል ያው ለሁለት ሳይድ ብቻ ሊሚትድ የሆነ ነው። ሁለት ቬክተር ሲኖር ከሁለት በላይ ቬክተር this law is used for the addition of more than two vectors ከሁለት በላይ ቬክተሮች ሲኖሩ የልክ ለትሪያንግል ሎው እንደተጠቀምነው አይነት ማለት ነው። so see according to this law if we have a large number of vectors place the tail end of each successive vector at the head end of the previous one. You see the resultant of all vectors can be obtained by drawing a vector from the tail end of the first ከመጀመሪያው እስከ ወደ head end of the last vector ስንስል የሚኖር ማለት ነው። ለምሳሌ እዚህ ጋር 4 ቬክተሮች አሉት የተለያዩ ቬክተር ኤ፣ ቬክተር ዲ፣ ቬክተር ሲ፣ ቬክተር ቢ። እዚህ የፈለግነውን ቹዝ ማድረግ እንችላለን። ቬክተር የኛ ነው ምርጫው። ሶ ይሄ በዲ ነው የጀመረው፣ ቬክተር ዲ ላይ ጀምሯል። ይሄ ኤግዛምፕሉን ሲሰራ ቬክተር ዲን እዚህ ወሰደ። ቀጥሎ ማንን አመጣ? የቬክተር ኤን ቴይል የቬክተር ዲ ሄድ ላይ ጆይን አደረገ አይደለ? ከዛ ቬክተር ሲን አመጣ። ቬክተር ሲን የቬክተር ቢ ሄድ ላይ አስቀመጠ። ቀጥሎ ቬክተር ቢን አመጣ። ፋይናሊ የመጀመሪያው ቬክተራችን እዚህ ጋር የጀመረው በዲ ስለሆነ ከዚህ ወደ መጨረሻው ቬክተር ሄድ ስትሬት ላይን እንዲያያዘ ማለት ነው። ይሄን እኛውን በኤ ጀምረንም መስራት እንችላለን። ሌትስ ሴ በኤ ብንጀምር እኛ ቬክተር ኤን እንደዚህ ያደረግን ኤ፣ ከዛ በኋላ ቬክተር ዲን በዚሁ አቀማመጥ ቬክተር ዲን እንዲያደረግን ቬክተር ዲ፣ ከዛ ቬክተር ቢን እንወስዳለን። ቢ ትንሽ የአንግል ዲፈረንስ አለ አይደል? ቬክተር ቢ እንዲህ ነው። ሶሪ ትንሽ እንትን አደረኩት፣ ስሎፒ አድርጌዋለሁ። ቬክተር ቢ እንደምታዩት እንዲህ አንግሉ ጠበብ ብሎ ማለት ነው። እንደዚህ ቬክተር ቢ። ከዛ ቬክተር ሲ ደግሞ ፋርዘር ወደ ውስጥ ይታጠፋል አይደል? ከቢ ትንሽ ገባ ይላል። ኤክሰለንት። ያው በቪዥዋላይዜሽንም እናያለን እና ባሉበት ፓራለል ነው የምናስቀምጠው። ቦታቸውን ብቻ ሄድ ቴይል ጆይን ነው የምናደርገው። ፋይናሊ ከቬክተር ኤ ከመጀመሪያ the resultant of all the vectors can be obtained by drawing a vector from the tail end of the first to the head end of the last. ከመጀመሪያው ቬክተር ቴይል ከኤ ቬክተር ጅራት
ወደ መጨረሻው የመጨረሻው እኛ በሰራ ነው በዚህ ሲ ነው። ወደ ሲ ይሄ ነው መሰለኝ እንደዚህ ስንመጣ ይሄ ሪዛልታንት አር ሪዛልታንት yes which is a plus d plus b plus c ይሆናል ማለት ነው። so that is how we do እዚህ ጋር እንደምናየው thus the resultant vector r is an arrow drawn from the tail of vector d to the tail of the vector b head of the vector b that means r equals እዚህ ጋር vector d plus vector a plus vector c plus vector b ይሆናል ማለት ነው። So you see because the addition of vectors is associative and commutative ይሄ ቅድም እንደ ጥያቄው ነው መጥቷል አይደል? ምርጫ ላይ አይተን vector addition associative ነው commutative ነው. So you obtain the same resultant vector regardless of which vector you choose to be first, second, third and fourth. የትኛውንም እናንተ እንዲህ አይነት አማራጭ ሲሰጣችሁ የፈለጋችሁትን ቬክተር የመጀመሪያ ቬክተር ማድረግ ትችላላችሁ። ይሄ መብታችሁ ነው። ቬክተር አዲሽን ደግሞ በባህሪው አሶሲዬቲቭ እና ኮሙቴቲቭ ስለሆነ የትኛውንም ቬክተር ቀድማችሁ ብትጀምሩ ፋይናል የምታመጡት ሪዛልታንት ይሄ አር ተመሳሳይ ነው። እንዲስ ኬዝ መጽሐፉ የሰራውና ያዚህ ጋር ደግመን የሰራ ነው ሌላኛው ሪዛልታንታችን ምንድነው? እኩል ናቸው ማለት ነው። So we need to know that. Okay. On ለሰብትራክሽን ኦፍ ቬክተርስ ተመሳሳይ አፕሮች እንከተላለን። however we need to know there are few special cases of addition of vectors. ቬክተር አዲሽን ቀደም አይተናል ኦፖዚት ቬክተሮችን ኮንሰፕት። ሌላው ደግሞ ሁለት ቬክተሮች ፓራለል ወይም ሴም ዳይሬክሽን ላይ ሲሆኑ ሪዛልታንታቸው የቱ ጋር በመጀመሪያው ላይ እሺ እዚህ ማለት ዲኤሲቢ ቶታሉ ነው አር ላይ ያለው ሪዛልት ላይ ያለው ማለት እኩል ነው ማለት ነው። እኩል ነው። እኩል ዲ ፕላስ ኤ ፕላስ ቢ ፕላስ ቢ Yeah, ፕላስ እዚህ ጋር ያለው አር yes ሪዛልታንት አር ሚንስ ሪዛልታንት። በተጨማሪ እኛ በሰራ ነው ይሄም አር ነው። መጽሐፉ ላይ ከተሰራው እዚህ ጋር እኛ ለየት አድርገናል። በኤ ጀመረን፣ እሱ በዲ ነው የጀመረው። እዚህ ጋር አይታችኋል። ሶ ሪዛልታንቱ ስቲል the same ነው። እኛ የሰራ ነው ይሄ አር እና መጽሐፉ የሰራው ይሄ አር እኩል ነው as long as ይሄ ፕሮፐርቲ ስላለ because vector addition አሶሲዬቲቭም ነው ኮሚቴቲቭም ነው። ይሄ ባህሪ ዩኒክ ባህሪ ስለሆነ ግልጽ ነው። ዋናው የሚፈለገው ሪዛልቱ ብቻ ነው። በኤም ቢጀምር በሲም ቢጀምር ቢጀምር ችግር የለውም ማለት ነው። yes እኮ እዚህ ጋር ለእናንተ ፍሪደም እየሰጠ እኮ ነው። as long as but you choose you obtain the same resultant vector regardless of which vector you choose to be first regardless of የትኛውንም ቬክተር ቀድማችሁ መምረጥ የእናንተ መብት ነው። መጨረሻ ላይ ብታመጡት ቫልዩ የሪዛልታንቱ ምንድነው? ተመሳሳይ ሪዛልታንት ነው የምታገኙት። መልሱ ተመሳሳይ ነው እያለ however እናንተ አድ ስታደርጉ ግን መርሳት የሌለባችሁ ምንድነው? የመጀመሪያው ቬክተር እንዲህ ያለ የሁለተኛውን ቬክተር ስታመጡ የሁለተኛው ቬክተር ቴይል ነው የመጀመሪያው ቬክተር ሄድ ላይ የምትጨምሩት። በተመሳሳይ የሶስተኛውን ቬክተር ቴይል የሁለተኛው ቬክተር እንዲህ ነው የሚሄደው እንጂ አሁን እንዲህ ያለ የመጀመሪያ ቬክተር እንዲመርጣችሁ ሁለተኛውን አምጥታችሁ ሄድ ቱ ሄድ ካገናኛችሁ እዛ ጋር ተበላችሁ ማለት as long as ይሄን ፕሪንሲፕል በቃችሁ እስከሄዳችሁ ድረስ ምንድነው ሄድ ቴይል የመጀመሪያው ሄድ የሁለተኛው ቴይል ጋር እያለ የሁለተኛው ሄድ ከሶስተኛው ቴይል ጋር ሰንሰለቱ ግልጽ ነው አይደል? በዛ ወይ እስከሰራችሁ ድረስ the result will be the same። ሁለት ቬክተሮች ፓራለል ወይም ሴም ዳይሬክሽን ሲሆኑ እንዴት አፕላይ ወይ አድ እናደርጋለን የሚለው ሲምፕል ኮንሰፕት ነው። if two vectors a and b are parallel then the magnitude of the resultant vector is the sum of the magnitudes of the two vectors አይደለ? ሁለት ቬክተር ቬክተር a እንደዚህ ቢሆን ቬክተር b እንዲህ ቢሆን አቅጣጫቸው ተመሳሳይ እስከሆነ ድረስ ሰማቸው ምን ይሆናል? magnitude of the resultant vector የሁለቱም ድምር ይሆናል ማለት ነው። እዚህ ጋር አሁን a አለ b አለ
የኤ ማግኒቲዩድ ይሄን ያክል ነው፣ የቢ ይሄን ያክል ነው። ስለዚህ ኤ ፕላስ ቢ ከዚህ እስከዚህ ያለውን ሪዛልታንት ይሆናል ማለት ነው። ግልጽ ነው። ሁለቱም ቬክተሮች ተመሳሳይ አቅጣጫ ላይ ስለሆኑ የሪዛልታንቱ ቬክተር ምንድን ነው? ከእነዚህ ቬክተሮች ጋር ተመሳሳይ ነው ማለት ነው። ሲንስ the two vectors are in the same direction, the direction of the resultant vector is in the direction of one of the two vectors. ከሁለቱ አንዱ ማለት ሁለቱም ማለት ነው። ዳይሬክሽን ዋይዝ ተመሳሳይ ስለሆኑ። ሌላው ደግሞ ኦፖዚት ዳይሬክሽን ላይ ሲሆን ቅድም አይተናል። ኖርማሊ ነው ፓራሌል ወይም ፓራሌል ማለት ሲሚላር ማለት ነው። ይሄ ኦፖዚት ዳይሬክሽን አክት ሲያደርጉ if vectors a and b are anti-parallel or in opposite direction, then the magnitude of the resultant vector is the difference of the magnitudes. መቀናነስ ማለት ነው። right? So in this case ግን አንዱ ቬክተር ወደዚህ ነው፣ አንዱ ቬክተር ወደዚህ ነው የሚሆነው ኦፖዚት ስለሆነ። ስለዚህ የሪዛልታንቱ ዳይሬክሽን የሚወሰነው በምንድን ነው? ትልቁ እዚህ በማግኒቲዩድ ደረጃ ትልቅ ማግኒቲዩድ ያለው የትኛው ነው በሚለው ነው። እሺ እዛ ነው የሚወሰነው። ለምሳሌ ይሄ አንድ ቬክተር ነው 2 ኪሎ ሜትር ኢስት እና ይሄ ደግሞ 3 ኪሎ ሜትር ዌስት ቢሄድ ሪዛልታንቱ ስንት ይሆናል? 2 ኪሎ ሜትር ወደ ኢስት ሄዶ 3 ኪሎ ሜትር ወደ ዌስት ከመጣ 1 ኪሎ ሜትር ወደ ዌስት 1 ኪሎ ሜትር ወደ ዌስት ይሆናል። ያኛው ይስባል። yes ይስባል። ኤክሰለንት። በቃ ይሄ በኮመን ሴንስ የምትመልሱት ነው። you see since the two vectors are in opposite directions with one another, the direction of the resultant vector is in the direction of the larger vector. ትልቁ ቬክተር ዶሚኔት ያደርጋል፣ ይስባል። right? So to determine the resultant of two vectors acting in the same direction, add the given vectors and take the common direction. ተመሳሳይ ከሆኑ ሁለቱንም እንደምራለን፣ ኮመን ዳይሬክሽን እንወስዳለን። ኦፖዚት ዳይሬክሽን ላይ ያሉ ቬክተሮች ከሆኑ ደግሞ ዲፈረንሱ ቀናንሰን ከዛ በኋላ ዳይሬክሽኑ ማን ይሆናል? the direction of the vector with the greater value፣ ትልቁ ላርጀር ቫልዩ ያለውን አሳይን እናደርጋለን ማለት ነው። እዚህ ጋር ሲምፕል ኤግዛምፕል አለ። ፎር ኤግዛምፕል 4 ኒውተን ፎርስ እዚህ ጋር አለ፣ 2 ኒውተን ፎርስ ሁለቱም አፕዋርድስ አክት ቢያደርጉ ተመሳሳይ ዳይሬክሽን ላይ የነዚህ ሪዛልታንት 6 ነው። 4 ሲደመር 2 6 ኪሎ 6 ኒውተን አፕዋርድስ ይሆናል። በዚሁ ማግኒቲዩድ ግን 4 ኒውተኑ አፕዋርድ ሆኖ 2 ኒውተኗ ወደ ታች ብትሆን ስለዚህ ሪዛልታንቱ ምን ይሆናል? 2 ኒውተን ወደ ላይ ይሆናል። ያ ሶ that is how it appears ማለት ነው። አሁን ፓራለል ሲሆን ሴም ቬክተር ሲሆን አይተናል፣ ኦፖዚሽን አይተናል። what if the two vectors are perpendicular? አንዱ ቬክተር ቬክተር ኤ እዛ ጋር ማለት ከትልቁ ከላርጁ ስሞሉም እንትን መቀነስ አለብን ነው። መቀነስ አለብን። እዚህ ጋር አሁን 4 ኒውተን እና 2 ኒውተን ሁለቱም ተመሳሳይ አቅጣጫ ላይ ከሄዱ ምን እንደምራቸዋለን? 6። እዚህ ጋር 4 ኒውተን 2 ኒውተንም መቀነስ እንችላለን። 2 ኒውተን ማይነስ 4 ኒውተን ማለት እንችላለን። የሚመጣው ማን ነው? ኔጌቲቭ 2 ኒውተን። ኔጌቲቭ 2 ኒውተን ማለት ኔጌቲቭ ምልክት ወደ ታች መሆኑን ነው የሚያመለክተው። ትክክለኛው ዳይሬክሽኑ ወደ ላይ ነው ማለት ነው። ራይት? መቀናነስ ምን ችግር የለው as long as ዳይሬክሽኑን ኮንሲስተንትሊ እስከጠበቅን ድረስ። now what happens when we have two vectors that are mutually perpendicular? አንዱ ቬክተር ለሌላኛው ቬክተር ፐርፐንዲኩላር የሆነ ቢሆን እንደዚህ ማለት ነው። እንደዚህ አይነት ቬክተር ኤ ይኖራል፣ ቬክተር ቢ እንደዚህ ሁለቱም 90 ዲግሪ ፎርም የሚያደርጉ ቢሆን ምን ይሆናል? ፓይታጎረስ ቲዮረም ቀጥታ የምንጠቀመው ምንም ሌላ ዲቴይል እንትን አያስፈልግም። ፓይታጎረስ ያው የራይት አንግል ቲዮረም አለ አይደል? ፓይታጎረስ ላይ ይሄ ሃይፖቴነስ ሲሆን ሌጎቹ ኤ እና ቢ ቢሆኑ ይሄ ሃይፖቴነስ ሎንግ ሳይድ፣ በቬክተር ኬዝ ደግሞ ሪዛልታንት ቬክተራችን ማለት ነው ምን ይሆናል? ኤ ስኩዌር ፕላስ ቢ ስኩዌር። ሶ በዚህ ስኩዌር ሩት ኦፍ ዲስ ስኩዌርስ ኦፍ ቦዝ ቬክተርስ ይሆናል ማለት ነው። ሶ ፓይታጎረስ ቲዮረምን ቀጥታ እንጠቀማለን ማለት ነው። እንደዚህ
ይሄ አንግል እዚህ ጋር ይኖረናል። ከትሪጎኖሜትሪ ይህን አንግል እንዴት ዲፋይን እንደምናደርግ እናውቃለን አይደለ? ይህ አንግል ታን ኦፍ ቴታ ኢኳልስ ኦፖዚት ነው። ይሄ ኦቨር ኦፖዚት፣ ይሄ አጀሰንት ነው። ይሄ ደግሞ ሃይፖቴነስ ነው አይደለ? ስለዚህ ኦፖዚት ኦቨር አጀሰንት ይሆናል ታን። ስለዚህ ቢ ኦቨር ኤ ማለት ነው። ታን ኦፍ ቴታ ኢኳልስ ቬክተር ቢ ኦቨር ቬክተር ኤ ይሆናል ማለት ነው። እዚህ ጋር አለ። ሶ ዳይሬክሽን አሁን ማግኒቲዩዱን የዚህን ማግኒቲዩድ በዚህ እናገኛለን። የዚህን አይደለ አር ሁለቱን ስኩዌር አድርገን ደምረን ሪዛልታቸውን ስኩዌር ሩት ውስጥ አድርገን ይሄ ማግኒቲዩዱን ይነግረናል። ዳይሬክሽኑንስ የዚህ ቬክተር ዳይሬክሽኑን የምናገኘው በአንግል፣ ምክንያቱም ሆሪዞንታል ሪፈረንሳችን ነው። ከሆሪዞንታሉ 60 ዲግሪ 40 ዲግሪ ልንል እንችላለን። ግልጽ ነው። ስለዚህ ያን አንግል ቴታን ዲፋይን ማድረግ አለብን እዚህ አሁን በገለጽነው መልኩ ወይም እዚህ ባለው መልኩ ማለት ነው። ቢካዝ ታን ኦፍ ቴታ ምንድነው? ኦፖዚት ኦቨር አጀሰንት ነው። አጀሰንታችን ኦፖዚታችን ቬክተር ቢ ነው። አጀሰንታችን ቬክተር ኤ ነው እዚህ ጋር እንደምታዩት ማለት ነው። ስለዚህ ሁለቱንም አካፍለን የሚመጣው ቴታ ለመግለጽ ታን ኢንቨርሱን እንወስዳለን። ታን ኢንቨርስ ኦፍ ቢ ኦቨር ኤ ይሆናል ማለት ነው። ሶ ዲስ ኢዝ ዘ ዳይሬክሽን። ለዚህ ቬክተር ዳይሬክሽናችን በዲግሪ እንገልጻለን ማለት ነው። ሶ ዩ ሲ you can compare the result you obtain in each of the three cases with a ruler and protractor. Surely you will obtain similar result. ይሄን በካልኩሌሽን እንዲያመጣ ነውና እናንተ ደግሞ ስኩዌር ፔፐር ግሪድ ፔፐር ተጠቅማችሁ ቅድም ያሳያችሁ አይነት ግሪድ ፔፐር ተጠቅማችሁ እሱ ላይ እያንዳንዱን በስኬል አስቀምጣችሁ አንግሉን ይሄን ካልኩሌት ብታረጉ እና የመጣ እዚህ በቁጥር ካልኩሌት ያደረጋችሁትና ፕሮትራክተር ደግሞ አስቀምጣችሁ ላዩ ላይ ብትለኩት ተመሳሳይ መልስ ታገኛላችሁ ነው የሚለው። ቀጥሎ ፕሮፐርቲስ ኦፍ ቬክተር አዲሽን እናያለን። ይሄን ያው ቅድም በስሱ አይተናል። ቬክተር አዲሽን ኢዝ ኮሚቴቲቭ የሚለውን አይተናል። አሶሲዬቲቭ የሚሆነው አይተናል። ኮሚቴቲቭ ማለት ሁለት ቬክተሮች እንደዚህ ሁለት ቬክተር ኤ እና ቢ እንደዚህ ቢኖር የሁለቱ ቬክተር ሪዛልታንት እንደዚህ ነው ማለት ነው። ያ ማለት ቬክተር ኤ ፕላስ ቬክተር ቢ ማለት ቬክተር ቢ ፕላስ ቬክተር ኤ ማለት ነው። ሶ ቬክተር አዲሽን ኢዝ ኮሚቴቲቭ የሚለው ሁለት ቬክተሮች ሲኖር በቃ ቱ ቬክተርስ ሲኖር ሁለቱንም ቬክተሮች ቦታ ቀያይረን ብንደምራቸው ሪዛልታንት ቬክተሩ ተመሳሳይ ነው ነው ይሄ። ሁለተኛው ደግሞ ቬክተር አዲሽን ኢዝ አሶሲዬቲቭ የሚለው ሶስት ቬክተሮች ሲኖሩት ቬክተር ኤ ቬክተር ቢ ቬክተር ሲ ትሪ ቬክተርስ። ግልጽ ነው። ይሄው እዚህ ጋር ብራኬቱን አያችሁ። ቀድሞ ኤ እና ቢን ብራኬት ውስጥ ኦፕሬት አደረገ። የመጣውን መልስ ከሲ ጋር መደመር ኢዝ ኢኳል ቱ ቀድሞ ቢ እና ሲን ብራኬት ውስጥ ኦፕሬት አድርገን ከኤ ጋር ከመደመር ጋር ተመሳሳይ ነው። ሶ ቬክተር አዝ ሎንግ አዝ ዴይ አር ቬክተርስ በዚህ መልኩ ኦፕሬት ብናደርግ ተመሳሳይ ነው ሪዛልታቸው። እዚህ ጋር እንደምታዩት ቬክተር ኤ አለ፣ ቬክተር ቢ አለ፣ ቬክተር ሲ እንደዚህ አለ። አሁን ቬክተር ኤ ፕላስ ቢ ይሄኛው ቬክተር ማለት የትኛው ነው? አሳይን ስናደርግ ኤ ፕላስ ቢ ማለት የኤና የቢ ሪዛልታንት መጀመሪያ እንሰራለን። ይሄ ማለት ነው። ይሄ ግሪን ላይ ነው። ከዛ የኤና ቢ ላይ ማንን እንደምራለን? ሲን እንደምራለን። ይሄን ስንደምር ዞሮ ዞሮ ይሄው ነው የሚሆነው። በትሪያንግል ነው አይደለ? ይሄው ቬክተር ነው። the same way ቀድመን ቢ እና ሲ ከለር ልቀይርና ቢ እና ሲን ቀድመን ብንሰራ ቬክተር ቢ ፕላስ ሲን ብንሰራ መጀመሪያ ይሄ ማለት ነው። ይሄ ሰማያዊ ነው ቢ ፕላስ ሲ። ከዛ እሱ ቬክተር ላይ ቬክተር ኤን ይሄን ኤን ስንደምር አሁንም ምንድን ነው ተመሳሳይ ቬክተር ነው የምናገኘው ማለት ነው። which is ተመሳሳይ ኤ ፕላስ ቢ ፕላስ ሲ የሚለውን ተመሳሳይ ነው የምናገኘው ማለት ነው። So that is how we prove that vector addition is both commutative and associative. Simple example example, two vectors have magnitudes of 6 units and 3 units. What is the magnitude of the resultant vector when the two vectors are A in the same direction
be in opposite direction and perpendicular to each other። አሁን ሁለት ቬክተሮች ተሰጥተውናል። ቬክተር ኤ 6 ዩኒት፣ ቬክተር ቢ 3 ዩኒት ተሰጥተውናል። የሁለቱ ቬክተሮች ማግኒቲዩድ በሶስቱም ኬዝ አንዴ ተመሳሳይ ዳይሬክሽን ቢኖራቸው፣ ሁለተኛው ላይ ኦፖዚት ቢኖራቸው፣ ሶስተኛ ላይ አንዱ ለሌላው ፐርፐንዲኩላር ቢሆን በሶስቱም ኬዝ ሪዛልታንት ቬክተሩ ምን ይሆናል? ሶ አይተናል አይደል? ተመሳሳይ ከሆነ 6 እና 3 መደመር ያ when two vectors are same then the sum when two vectors are opposite ከሆነ ደግሞ መቀነስ 3 units and perpendicular ከሆነስ square root of ፓይታጎረስ ቲዮረም ማለት ነው። a square plus b square እናደርጋለን። ፋይናሊ የመጣውን ቁጥር ከስኩዌር ሩት ስናስወጣው እንደዚህ ይመጣል። ይሄን ኮንፊርም አድርጉ እናንተ በካልኩሌተር ሰርታችሁ፣ ስህተት ሊኖር ስለሚችል ዋናው ፖይንቱ ግን ያው እንዴት እንደሚሰራ እንትን ማለት ነው። ሶ አይ ቲንክ ታይማችንም ቷል። ቀጣይ ሌክቸር ቀጣይ እንቀጥላለን። ለዛሬ እዚህ ጋር ታንክ ዩ። አንድ ጥያቄ አለኝ ቲቸር ሰር እሺ ይቻላል? ይቻላል። አሁን ባየነው እንትን ሎሆች ሁሉም ሄድ እና ቴል ብቻ ነው ወይስ ሄድን ከሄድ ጋር ቴልን ከቴል ጋር መገናኘት ይቻላል ወይም የእያንዳንዱ ይለያያል? እንዴት ነው? ጥሩ ጥያቄ ነው። አሁን ስናጠቃልል ትሪያንግል ነው። ሁለተኛው ደግሞ ፓራሌሎግራም ነው። ልዩነቱን ለማወቅ ጥሩ ጥያቄ ነው የጠየቀው። ሶስተኛው ፖሊጎን። ትሪያንግል እና ፖሊገን ሁለት ማወቅ አለባቸው። ትሪያንግል ለው ሲሆን እንዴት ነው ቬክተር አዲሽን የሚሰራው የሚለው የመጀመሪያው ቬክተር ሄዱ እንደዚህ፣ ቴይሉ እንደዚህ ነው ቬክተር ኤ። ሁለተኛው ቬክተር ቢ ቴይሉ ሄዱ እንዲህ ቢሆን በትሪያንግል ለው እና በፖሊገን ለው የምናደርገው ምንድን ነው? ሪዛልታንቱን ስንሰራ የመጀመሪያውን ቬክተር እንመርጣለን። የመረጥነው ቬክተር ሌትስ ሴይ ኤ ነው እንበል። ቀጥሎ ሁለተኛው የሚመጣው ቬክተር የዚህ ቬክተር ቴይሉ የቬክተር ቢ ቴይል የጅራት የምንለው ነው እዚህ ጋር የሚያርፈው እንጂ ኦፖዚት አናደርግም። ሄድ ቱ ቴይል በተመሳሳይ ፖሊጎን እና ትሪያንግል ተመሳሳይ ናቸው። ፖሊገን ማለት የትሪያንግል ለው አፕላይ የምናደርገው ለሁለት ብቻ ሲሆን ነው። ከሁለት በላይ ቬክተሮች ቅድም 4 ቬክተር ያለውን ሰርተናል ፖሊገን ላይ። አፕሮቹ ኮንሰፕቱ ግን ተመሳሳይ ነው። ምንድነው? ሄድ ቱ ቴይል የመጀመሪያው ቬክተር ይኖራል። የሁለተኛው ቬክተር ቴይል ከመጀመሪያው ቬክተር ሄድ ጋር። ሶስተኛ ቬክተር ካለስ ምን እናደርጋለን? አሁንም የሶስተኛው ቬክተር ቴይል ከሁለተኛው ቬክተር ሄድ ጋር እያለ ነው። ሄድ ጋር ሁለቱም አንድ ላይ በቃ እንደዛ ነው የሚሄደው ማለት ነው። እንደዛ ነው የሚሄደው። ፓራሌሎግራም እና ሶሪ ትሪያንግል እና ፖሊገን። ፓራሌሎግራም ሜተድ ደግሞ ፓራሌሎግራም ሜተድን አፕላይ ማድረግ የምትፈልጉትን እናንተ መምረጥ ትችላላችሁ። ግን ስትሰሩ ትሪያንግል ለው ተጠቅሜ ነው የሰራሁት ካላችሁ ትሪያንግል ለው ይሄን እንዲህ ስቴፕ እንደሚከተል ማሳየት አለባችሁ ነው ዋናው ቁም ነገር። የምትሰሩበትን መንገድ መምረጥ የራሳችሁ ነው። የሚቀላችሁን ወይም ኮንቪኒየንት የሚሆነውን መምረጥ የእናንተ ነው። ማንም አያስገድዳችሁ። ሶ ፓራሌሎግራም ለው ማለት ደግሞ ሁለት ቬክተሮች ቢኖሩ ቴይል ቱ ቴይል ነው ሁለቱም የሚገናኙት። ሁለቱም ቴይል ቱ ቴይል ነው የሚገናኙት። በመሃል እንደዚህ መሃል ለመሃል አቋርጦ የሚሄድ ዲያጎናል እንዲህ እናሰምርና ከዛ ፓራሌሎግራሙን ፎርም እንዲያደርግልን ምን እናደርጋለን? ለሁለቱም ቬክተሮች ከእያንዳንዱ ቬክተር ሄድ ፓራሌል ቬክተሮችን በሂደን ላይ በዳሽ እንዲዶት ዶት ላይን ፕሮጀክት እናደርጋለን። ሁለቱም እዚህ ይገናኛሉ። ፋይናሊ ይሄ አራችን ይሆናል ማለት ነው። መሀል የሚሄደው ዲያጎናሉ ማለት ነው። በዛ መልኩ መስራት እንችላለን። አይ ሆፕ ቬክተር አዲሽን ወይ ቬክተር ኦፕሬሽን ያው ትሪያንግል ለው እና ፖሊገን ለው ተመሳሳይ አፕሮች አላቸው። ነገር ግን ትሪያንግል ሁለት ብቻ ቬክተር ካለ ነው። ፖሊገን ደግሞ ከሁለት በላይ ቬክተር ልክ እዚህ ጋር እንዳየ ነው ማለት ነው። እዚህ ጋር እንዳየ ነው ዲስ ዋን እዚህ ጋር እንዳየ ነው ማለት ነው።
አራት ቬክተር ሲመጣብን ቬክተር አራት ቬክተር ሲመጣብን የተከተልነው ስቴፕ ማለት ነው። ዙም አድርጋችሁ ብታዩን ይሄ ዙም ማድረግም አይጠበቅባችሁም ይታያል። የመጀመሪያው ቬክተር ተመረጠ። ከዛ በኋላ የሁለተኛው ቬክተር ቴይል ከመጀመሪያው ቬክተር ሄድ፣ የሶስተኛው ቬክተር ቴይል ከሁለተኛው ቬክተር ሄድ። ሰንሰለቱ እንደዛ ያን በጥንቃቄ እነዚህን አሁን ቀጥታ አሁን የተሰጠውን ቁጥር ኒውቶን ቢሆን ሜትር ቢሆን ምንም ቢሆን መደመር ነው። ቀጥታ መደመር አይቻልም። መደመር ይቻላል፣ ግን በፊደል ሪዛልታቱን ለማግኘት ይቻላል። አሁን እዚህ ጋር ይሄን አይደለ? ለምሳሌ ዲ is equals to 20 ኒውተን፣ ቢ is equals to 4 ኒውተን፣ ሲ is equals to 2 ኒውተን፣ ኤ is equals to 17 ኒውተን ቢሆን ይሄን ቀጥታ መደመር ማለት ነው። እዚህ ጋር አንድ ጥያቄ ቀረኝ። በቃ እሱ ክሊር ሆኖኛል። ጥሩ ነው። መጀመሪያ በሰራነው ሰልፍ ቴስት ኤክሰርሳይዝ የሚለው 1.1 ፔጅ 4 ላይ ነው መሰለኝ፣ ፔጅ 4 1.1 እዚህ ይሄ ጥያቄ አልገባኝም። ፓርት 2 choose the correct answer from the given alternative የሚለው የትኛውን ያልገባ? ዲዩ ችግሩ ለምንድን ነው? አሁን አንድ መኪና a car running the fast at 50 kilometer per hour እንዴት ነው ሲንግል ማይሆነው? ይሄ አሁን ቬክተር ይሆናል ወይስ ስካለር ይሆናል? አሁን ይሄም ስቲል በዴፊኒሽን አንድ ቫሪያብል ነው ያለው፣ ግን መኪና አሁን ምንድነው በደንብ በትክክል ኮምፕሊትሊ ዲስክራይብድ የሆነው ለማለት ነው። ሳምሃው ከኤ እና ከቢ በተሻለ ደረጃ ዲም ላይ ሴንስ አለ። ምርጫ እስከሆነና ቤስት ወይም ኮምፕሊትሊ ዲስክራይብድ የሆነውን መምረጥ ስለሆነ ነው። ምክንያቱም 5 ኪሎ ግራም የሚመዝን አበባ ወይ የሆነ እቃ ካለን በቃ ሙሉ ነው። ሌላ ኤክስቴንሽን ዲፊኒሽን አይፈልግም። ካር ረኒንግ ፋስት አት 50 ኪሎ ሜትር ፐር ሃወር ስንል ግን ስቲል ቴክኒካሊ መግለጽ እኮ እንችላለን። መገለጽ ግን የሆነ አብሮት ሊመጣ የሚፈልግ 15 ኪሎ ሜትር ሃወር ወዴት ሚል ኮምፕሊት ለመሆን ይሄ ሙሉ ለሙሉ ለመገለጽ የሆነ ነገር ይፈልጋል። ያም አቅጣጫ 50 ኪሎ ሜትር ፐር ሃወር ኢስት፣ 50 ኪሎ ሜትር ሃወር ኖርዝ የሆነ አቅጣጫ ይፈልጋል ኮምፕሊት ለመሆን። የተገለጸው በሲንግል ቫልዩ ነው፣ ልክ ነው። but to be complete it requires የሆነ ተጨማሪ ነገር ይፈልጋል። ሲ ላይ ያለውን ካያችሁ a bunch of flowers weighing 5 ኪሎግራም 5 ኪሎግራም ኖርዝ ሳውዝ አንልም፣ በቃ ክብደት ነው ይሄ የትም የሚቀመጥ a bunch of flower weighing 5 ኪሎግራም ካልን ሙሉ ነው፣ ሌላ ኤክስትራ እንትን አይፈልግም። ለዛ ነው ኮምፕሊትሊ ዲስክራይብ ባይ ሲንግል ቫልዩ የሚለው። ከተሰጡት አማራጮች the best በአንድ ቫልዩ በቤስት ፖሲብል ወይ የተገለጸው የትኛው ነው የሚለው። so that is why ኤ ላይም እኮ ያለውን በዛ ሴንስ an ant crawling 15 cm on top of the table ያው 15 cm አለ on top of table የሚለውን ቬክተር የሚለውን በደንብ አይገልጽም ማለት ኮምፕሊት በሆነ ግን አትሊስት ሎኬሽኑን ጠቁሟል። በቃ ቴብል ላይ ነው ያለው የሚለው። ስለዚህ ይሄ somehow እንደ ቬክተር ነው የሆነ ዳይሬክሽን ነገር ጠቁሟል ወይም where it stands። ስለዚህ በአንድ በዚህ ፐርፌክትሊ አልተገለጸም። በአንዲት አሁን የተፈለገው በሲንግል ቫልዩ the best possible way የተገለጸው የትኛው ነው እንጂ ልክ አይደሉም ማለት አይደለም። እኔ የፈለኩት አሁን እኔ መጀመሪያ ያሰብኩት ስፒድ የሚለው ስካለርን አይደለም ወይ ማለት ነው። ስፒድ ስካለር ይሄ ሲንግል ቫሉ የሚለው ወይ ስካለርን ለመግለጥ ሆነ ብዬ አሁን the best አሁን ምንድነው አንዳንዴ ጥያቄ ላይ still I appreciate by the way ቻሌንጅ ብታደርግበት እንትን አንደርስታንድ ከማድረግ የመጣ ስለሆነ በጣም appreciate አደርጋለሁ። መጀመሪያ ላይ you can also justify አሁን ይሄ እንዳልኳችሁ the best possible way የተገለጸው ለማለት ነው እንጂ there is nothing technically wrong። ይሄ ስካለር በደንብ ተገልጿል ማለት but አሁን መኪናን ከእንቅስቃሴ ጋር ስናስተያይ something subconsciously የምናስበው መሄድ አቅጣጫን እናያለን አይደለ? አቅጣጫ አብሮት ይመጣል ኮምፕሊት ለመሆን
ስካለር ሲሆን ሲንግል ነው። አይ መጀመሪያ ኦፍ አንተ ኮርስ ስታስተምረን ስካለር ሲንግል ነምበር ቱጌዘር በሲንግል የሚመጣ ማለት ነው። ስለዚህ ያ ሲንግል የሚመጣ ከሆነ ይሄን ስካለር ነው ሲንግል ዲስክራይብ ነው ልክ ነህ የሚያደርገው ስካለሩ ነው። ስካለር ስፒዱም ነው ስካለሩ ነው። እም፣ ሴንሱን እኮ ነው አሁን እዚህ ጋር ይኸውልህ ኦኬ በደንብ እንትን እንድትል ገብቶኛል። የምፈልገው በጣም እዚህ አፖረንት በጣም ኮምፕሊትሊ የሚጣርገው ነው ያልከው። ኮምፕሊትሊ ዲስክራይብ የሆነ ይሄ ዲ ላይ ያለው ፐርፌክትሊ ተገልጿል እኮ ባይዘ ስካለር የስካለርን ኮንሰፕት ያሟላል። ግን ኤካር ረኒንግ ፋስት አት ዲስ ኪሎ ሜትር ፐር አወር ሲል ኮምፕሊትሊ ለመገለጽ ማለት ኮምፕሊትሊ እዚህ ጋር የተገለጸው ስካለር መሆኑ ተገልጿል። ግን ኮምፕሊት ዲስክሪፕሽኑ ኮምፕሊት እንዲሆን ግን የሆነ ነገር እየፈለገ ነው። የሆነ አቅጣጫ ጠቆም ነገር እንድናደርግ እየፈለገ ነው። ይሄ ባይኖርና ይሄ ባይኖር ሲ ላይ ያለው ባይኖርና እንደ ኤ እና ቢ አይነት ኦፕሽን ኖሮ ዲ ቢኖር you would go for ዲ። ዋናው ነገር ስካለር እንዴት ዲፋይን እንደረጋለን በደንብ ከአንተ ፖይንት ኦፍ ቪው ያየሁት በደንብ ተረድተሃል። ቬክተር እንዴት ዲስክራይብ ይደረጋል በደንብ ተረድተሃል። አይ ሆፕ ሌሎቻቸውም ያው በአንድ ሰው ጥያቄ ውስጥ ያው ለሁሉም ስለሆነ አንደርስታንዲንጋችሁ በዛ ዌይ እንደሆነ አስባለሁ። አሪፍ ነው። እሺ ቴንክ ዩ ሁለት ላይም ያለው አይ ሆፕ ግልጽ ነው አይደለ? ሁለተኛው እዚሁ ጥያቄ ግልጽ ነው። እሱ ቬክተር ስለሆነ ከዳይሬክሽኑ ጋር አብሮ ስለሚመጣ ያ ግልጽ ነው። ጥሩ ነው በጣም Thank you, teacher. ኦልራይት። መልካም ምሽት። መልካም አዳር። ቻው። እሺ።